ቤቶቻችሁ ላይ አፈርም የተደረገ መርዝ ልንገራችሁ። አፈርም የተደረገ አንድ መርዝ አለ። የፍቺዎቻችን የግንኙነቶቻችን መበላሸት ምክንያት እንደሆነ ሆል ሄርትድሊ አመኘኝ ነው ምነግራችሁ። አሁን ግን አብዛኞቻችን ልጆቻችንን ዲሴብል እያደረግን ነው። ባይ ዘ ወይ በጣም ዲሴብል እያደረግን። የኔ ልጅ እኮ ሳትታዘዝ ነው የምትሰራው ማለት እያሳደጉላት ነው፣ አፕሩቭ እያደረጉላት ነው። ጎበዝ ኢንስትራክሽን ሳትቀበይ ነው የምትሰሪው። ኢን አ ሎንግ ረን አይ ኖ ዋት ቱ ዱ። ከአባቷ ጋር የምትከራከር አርጊውመንታቲቭ የሆነች ሴት ልጅ ትዳሯ ላይ ስትመጣ ከባሏ ጋር የምትከራከር ትሆናለች። there is no way ባሏን የምታከብር ሴት አትሆንም። ስሜታችን በተፈራረቀብን ቁጥር ኤክስኪውዝ እንሰጣለን። ፔሪድ ላይ ሆና ነው፣ ሆዷን አሟት ነው፣ እንትን ሆና ነው ምናምን ተብሎ ኤክስኪውዝ እየተሰጠን ዲሲፕሊንድ ላለማድረግ ራሳችንን ማንም አያዛትም ማለት ኃላፊነቷን ታውቃለች ማለት ነገ ላይ ለትዕዛዝ ሬዲ አትሆን። ካልተለያየን ትላለች። ኢሚዲየትሊ ደግሞ ያለመወደድ ስሜት የሚሰማት በቃ ሰው ሁሉ አይፈልገኝም የምትለው እሷው ራሱ። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ደርሳችኋል። ሰብስክራይብ አድርጉ። ይሄንን ቪዲዮ መቼም ብዙዎቻችሁ ምናልባት አስቋችሁ ሊሆን ይችላል። እንደው ቲክቶክ ላይ አልገባሁም እንጂ ምናልባት ኮሜንት ሴክሽኑ ላይ ብናይ አዎ ልክ ነው እኔ ሆነኝ ምናምን የሚሉ ኮሜንቶች አናጣም ብዬ አስባለሁ። እስቲ ይሄንን ቪዲዮ ቲክቶክ ላይ ሌላችሁ ሰዎች ልጋብዛችሁ። ቆይ እኛ ቤት ብቻ ነው ወይስ ሁላችሁም ጋር እንደዚህ አይነት እህት አለ? ጩኸት ማትወልደው እሷ፣ የምትጮኸው እሷ፣ ቤት ውስጥ ከሁሉም ጋር የምትጣላው እሷ፣ ቤት ውስጥ ማንም አይወደኝ የምትለው እሷ፣ ምግብ ስትባል አልበላም ብላ ከ5 ደቂቃ በኋላ የቤቱን ኢኮኖሚ የምታቃውሰው እሷ። ቤት ውስጥ እስኪ ማን ነው ደፍሮ ፋዘራችሁ የሚናገረው? እህት። ማን ነው ደፍሮ ፋዘራችሁ የሚከራከረው? እህት። ማይ ብራዘር ፋዘር ራሱ ይፈራታል። ለምን እንደሚፈራ ግን አያውቅም። ድግማ ነው የምትከራከረው። እኔ ብከራከር በደስታ ነው የሚገባልኝ። እኔ ጉሮሮ ይዘን የሚቆል ፋዘርና ሲስተር ሲከራከሩ አይተታቃለ። በሷ ቦታ እኔስ ቦምብ ብላ አስበህ ታውቃለህ? አታስብ ማይ ብራዘር። ፋዘር ባንዲ ጂጂጃኒ ጂጂትሱ ምናምን ውሻላ እንደዛ ነው የከረሰቱ ጉሮሮ ላይ መጥቶ እንጠለን ነው ቦታው እምብርትን ነው የሚወጋ። አይሰማም። ግን አሰማው እንደዚህ አይነት ቤታችሁ ውስጥ የላችሁ? የምታለቅሰው እሷ፣ ለምን እንደምታለቅስ ማታውቀው እሷ፣ ግራ የምታጋባችሁ እሷ፣ ጤነኛል ሜንታሊ አንስቴብል አይምሮ ያልተረጋጋ አንድ ቤታችሁ ውስጥ አለች። በቃ ማይ ብራዘር ቤት ውስጥ እህታችሁን ካልፈራችሁ እሷ ወንድሜ ናት። ማይ ብራዘር ወንድሜ ናት። እህታችሁን ለምን እንደምትፈሯት ግን አታውቁም። ስትቆጣ ታለቅስ ሲሆን ትጮህ ይሆን አታውቁም፣ ግን ትፈሯታላችሁ። ለምን እንደሆነ አታውቁም። ሁላችን ቤት አንድ እህት እንደዚህ አይነት እህት አለች። በቃ አንድ እህት አለች። እኔ አንድ ጥያቄ ብቻ ነው ያለኝ። ምንሽን ነው የሚያምሽ? ምንሽን ነው ምንድነው የምትፈልጊው ከኛ ቤተሰብ? ኦኬ አዝማቻዝ ልጁ በጣም ሳርካዝም በጣም ቀልደኛ እንደ ቀልድ ቢያቀርበውም እኔ ግን ይሄ ነገር የፍቺዎቻችን የግንኙነቶቻችን መበላሸት ምክንያት እንደሆነ ሆል ሄርትድሊ አመኘኝ ነው ምነግራችሁ። ይኸውላችሁ ሁሉን ነገር ወደዛ ወስደዋለሁ አይደል? አዎ ይሄ ነገር እህቶች እንደዚህ ምን ሆነበት ነገር ከቅርብ ጊዜ በኋላ ነው የተጀመረው። አዎ አባቶች በጣም ሴት ልጆቻቸውን ያቀርባሉ። ሴት ልጆቻቸውን ግን ዲሲፕሊን ያደርጋሉ። ወይም ደግሞ አንድ ሴት ልጅ ወንድ ካላጠገቧ አባት ካላጠገቧ እንደው ዲሲፕሊን ባያረጋትም ትንሽ ፈርታ የምታድገው ነገር ይኖራል። ኦኬ ግን ከጊዜ በኋላ አባቶች ዲሲፕሊን ሮላቸውን መወጣት ሲያቆሙ ሞር ሴቶች ልጆቻቸውን አኮሞዴት እያደረጉ ሲመጡ ሴቶች ልጆቻቸው የሚሆኑትን ነገር እንደሆኑ እርግጠኛ ነኝ። ይሄ በቀደመው ዘመን ነበር አላምናችሁም። በዛ ዘመን ባልኖርም አላምናችሁም። ያለውን ነገር አንድ በአንድ ልንገራችሁ ጽፌዋለሁ። በመጀመሪያ ጩኸት የማትወደው ግን የምትጮኸው በድሮ ዘመን በድሮ ጊዜ በአያቶቻችን ጊዜ አይደለም ሴት ልጅ ጮሃ ልታወራና ጮሃ የምታወራ ሴት እንኳን ሪዲኪዩል ትደረግ ነበር። አይደለም አባቷ ባለበት አይደለም ወንድ ቤት ውስጥ ባለበት ልጅ ጮህ ይቅርና ጮሃ ማውራት እንኳን አትችልም ነበር። ከጊዜ በኋላ ቶለሬት የተደረገ ባህሪ። እሺ ሁለተኛ ከሁሉም ጋር የምትጣላው እሷ፣ አትወዱኝም የምትለው እሷ። ሪሌሽንሺፕ ውስጥ ትገባለች፣ ትጣላለች፣ ካልተለያየን ትላለች። ኢሚዲየትሊ ደግሞ ያለመወደድ ስሜት የሚሰማት በቃ ሰው ሁሉ አይፈልገኝም የምትለው እሷው ራሷ። ሶስተኛ ከአባት ጋር ትከራከራለች። this is it። እያንዳንዱን ነገር አውቄ ነው ያነሳውላችሁ። ከአባቷ ጋር የምትከራከር አርጊውመንታቲቭ የሆነች ሴት ልጅ
ቤት ውስጥ መታ ትዳሯ ላይ ስትመጣ ከባሏ ጋር የምትከራከር ትሆናለች። there is no way ባሏን የምታከብር ሴት አትሆንም። አባት እንኳን ይፈራታል አለ። there is no way ለባሏ ሪስፔክትፉል አትሆንም። ለምን? ዲሲፕሊን አልተማረችም። ለምን? እንደፈለግሽ ነው የተባለችው። ፒኬት ያዙት አባት ይፈራታል አለ። እሺ የምታለቅሰው እሷ፣ የምታለቅስበትን ምክንያት የማታውቀው እሷ። ይሄንንም ያዙልኝ። ኢሞሽናል ሬጉሌሽን፣ ስሜትን መግራት፣ ራስን መቆጣጠር አንድ ትልቅ ስኪል ሆኖ ሳለ እንደ ልባችን መሆን ስለተፈቀደልን ስሜቶቻችንን አንገራም። ያለ ልክ ስሜታችን በተፈራረቀብን ቁጥር ኤክስኪውዝ እንሰጣለን። ፔሪድ ላይ ሆና ነው፣ ሆዳና ሟት ነው፣ እንትን ሆና ነው ምናምን ተብሎ ኤክስኪውዝ እየተሰጠን ዲሲፕሊንድ ላለማድረግ ራሳችንን በኤክስኪውዝ ውስጥ ታጥረን ያለ ነው። በኋላ መለስበታለሁ። ሜንታሊ አንስቴብል የሆነች ያዙልኝ እህታችሁን ካልፈራችሁ ወንድማችሁ ናት ማለት ነው። እናቶቻችን ዘመን በፊት ሴቶች ልጆች ሲያድጉ የሴት ዲሲፕሊን ተምረው ነው የሚያድጉት። አይደለም ሰው ፊት ሊጮሁ፣ አይደለም ሰው ፊት ቤት ውስጥ ሪያክት ሊያደርጉ፣ ዝም ብለው ሊያለቅሱ፣ ያለ ምክንያት ሊያለቅሱ ይቅርና ፊዚካሊ እንኳን አንዳንድ ነገርን ሲያደርጉ ስክሩቲናይዝ እየተደረጉ እያንዳንዱ ነገር ኢቫሉዌት እየተደረገ ነበር የሚያልፉት። ከኩልነቱ ዘመን በኋላ ግን ሴቶች እንደልባቸው ከተባለ በኋላ ግን ወንዶች አባቶች የዲሲፕሊነሪ ሮላቸውን ከጣሉ በኋላ ግን ዲሲፕሊን የምታደርገው እናት ከሆነች በኋላ ግን ሴት ልጅ መሸሻ አባቷ ሆኗል። ኦኬ፣ እንዴት ይሄንን ነገር ኖርማል እንዳደረግ ነው አላቅም። እናንተ ቤቶቻችሁ ውስጥ እያለቀሳችሁ አድጋችሁ ታለቅሳላችሁ፣ ግን የምታለቅሱበትን ምክንያት እንኳን የማታውቁ ሴቶች ሆናችሁ በዛው ልክ አድጋችሁ እንግዲህ ታናሽ እህት ልትሆን ትችላለች። የሱ ዕድሜ ላይ ስትደርስ ዴት ታደርጋለች። እንዴት ነው ስሜቷን ሬጉሌት የምታደርገው? እንዴት ነው ራሷን መቆጣጠር የምትለምደው? በነገራችን ላይ አዝማቻስ ሂውመረስ እንደሆነው ሁሉ ፔንፉል ነው። ባይዘው ይሄንን መስማት ፔንፉል ነው። ያ ማለት ጋይድ ያረገን የለም፣ ዲሲፕሊን ያረገን የለም። ለአባቶቻችን እንኳን ክብር የለንም። እንደ ልባችን የምንሆን ሴቶች ነን። እኛ ሴቶች ታዲያ እንዴት ነው? በምን አቅማችን ነው ሚስት የምንሆነው? በምን አቅማችን ነው ሚስት የምንሆነው? በየትኛው ስርዓታችን ነው ሚስት የምንሆነው? እኔ ሁል ጊዜም እንደማነሳባችሁ ለፍቺዎቻችን ተጠያቂ ከማረጋቸው ነገሮችና ሰዎች መሃል ቤተሰቦቻችን ነው። አንዲት ሴት ልጅ በስነ ስርዓት ገቨርን ብትደረግ ኑሮ፣ አንድ ወንድ ልጅ ኃላፊነቱን እንደ ወንድ ተወጥቶ ቢያድግ ኖሮ አሁን ያለንበትን የህይወት ምስቅልቅል ውስጥ አንገባም ነበር። አሁን ያለንበትን የህይወት ምስቅልቅል ውስጥ አንገባም ነበር። ሴቶች ልጆቻችንን እንደ ሴት ብናሳድግ፣ ወንዶች ልጆቻችንን እንደ ወንድ ብናሳድግ ኑሮ አሁን ያለንበት ምስቅልቅል ውስጥ አንገባም ነበር። በደንብ ካያችሁ የኛ ዘመን ሴቶች ኃይለኛ እንድንሆን፣ ቁጡ እንድንሆን፣ ነጭናጫ እንድንሆን፣ ራሳችንን እንዳንገዛ፣ መብታችንን በጩኸትና በኃይል እንድናስከብር እየተነገረን ያደግነው። ይሄንን ነው አፈርም ያደረገው ልጁ። ሁላችሁም ደግሞ የኔ ታሪክ ነው ብላችኋል። አዎ የኔ እህት እንዲህ ነው ተብለዋል። ሰው በዚህ መልክ ያደገች ሴት፣ ያልተገራች ሴት እንዴት ነው ሚስት የምትሆነው? አባቷን የማትፈራ ሴት እንዴት ነው ሚስት የምትሆነው? አባቷን የምትከራከር ፎር ጉድ ፖለቲክስ ምናምን ልንከራከር እንችላለን። የሆነ ግን ሌቭል ኦፍ ሪስፔክት አለ ለአባታችን፣ አንሳፈጥም። የሆነ ሌቭል ኦፍ ሪስፔክትም አለ፣ እንቀርባለን። ግን ደግሞ የሆነ ፍርሃት አለ እኮ፣ የአባትነት ክብር አለ አይደል? ደግሞ ኢሞሽናሊ ሞር ኮኔክት የምንሆነው ከእናቶቻችን ጋር ነው። የልባችንን ልንነግር የምንችለው፣ ያጋጠመንን ፌል ያደረግንበትን ልንናገር የምንችለው ከእናቶቻችን ጋር ነው። እንደዚህ ያደገች ሴት እንዴት ነው ሚስት የምትሆነው? ሴቷ ላይ ብቻ ፎከስ ለማድረግ አይደለም። ኦፍ ኮርስ ወንዱም ወንድ ሊያረገው የተገባ አባት ወንድ እያረገው አይደለም። አልኳችሁ እኮ 60ዎቹ ላይ የነበሩ ወላጆች እኮ በድለውናል።
ሆነስሊ በድለውናል። ለዚህ ይኸውላችሁ ለሆነ ነገር ችግር መንስኤ አለ፣ ሁሉ ጊዜ ምንጭ አለ። የሆነ ነገር ከተበላሸ የሆነ ምንጭ አለው፣ የተበላሸበት ቦታ አለው። የተበላሸበት ቦታ ደግሞ 60ዎቹ ላይ የነበሩ ትውልዶች ፎርሴክ አድርገውናል፣ ትተውናል። እንደሚገባ ሚናዎቻችን ላይ ቆመን ወንድና ሴት ልጆች እንድንሆን አላረጉንም። help me understand እንዴት ነው አንድ ሴት ልጅ ማቹር ያደረገች ሴት ልጅ ከ18 ዓመት በላይ የሆነች ሴት ልጅ እንዴት ነው ጩኸትን እንደ ኖርማል ኤክስፕሬሽን የምትቆጥረው? እንደ ኖርማል የሐሳብ መግለጫ መንገድ የምትቆጥረው? don't you have some decency ሐሳብን ረጋ ብሎ ማስረዳት? አልተማርነውማ ከየት እናምጣው? ተጣልን፣ ተተውን፣ ሶሻል ሚዲያ ገጠምን፣ ሶሻል ሚዲያ ላይ አመፀኛ ሰው ነው የምናገኘው። help me understand እንዴት ነው የምናለቅስበትን ምክንያት እንኳን ሳናቅ ስቅስቅ ብለን አልቅሰን ደግሞ ቤት የምንበጠብጠው? help me understand ፔሪድ ነው አትሉኝም? አንዳንዴ ያው ኢሞሽናችን ሊቀያየር ይችላል በፔሪድ ሰዓት፣ ግን አይ there's a certain level ደግሞ ግራ የሚያጋባ certain level እቺው ሴት ምትጮኸው ሴት፣ ከሁሉ ጋር የምትጣላው ሴት፣ አባቷን የማታከብረው ሴት፣ በምክንያት ያለ ምክንያት የምታለቅሰው ሴት፣ ሜንታሊ አንስቴብል የሆነች ሴት፣ የምትፈራዋ ሴት ናት ቦይፍሬንድ የምትይዘው። እሷ የምትይዘውን ቦይፍሬንድ ደግሞ ማሰብ ነው። ልክ እንደ ልጁ እንዳለው እንደ ወንድሙ አይነት ነው የሚሆነው። እንደ አባቷ የሚፈራት አይነት ነገር ነው ሊሆን የሚችለው። እሺ ይሄንን እኮ ሊሰራልን ይችላል for some reason። ከዛ በኋላ እንዴት ነው በዚህ አስቀያሚ ባህሪያችን እንዴት ነው ትዳር ላይ የምንቆየው? help me understand በዚህ ባህሪያችን እንዴት ነው ትዳር ላይ የምንቆየው? ለዚህ እኮ ነው ፌል እያደረግን ያለ ነው። የሆነ ነገር እኛ ያልነው ካልሆነ ብለን እናኮርፋለን 3-4 ቀን። እንትን ብሎ ሲናገረኝ ደስ አላለኝም ብለን እናለቅሳለን። እንዴት ትናገረኛለህ ብለን እናለቅሳለን። የሆነ ነገር ሲሆን በዚህ በኩል መሆን የለበትም ብለን ግትር ብለን እንከራከራለን። ለምን? ያየነው ሮል ሞዴል የለማ። የሆነ ያልተገራንበት ቦታ አለ። መብታችሁ ነው ተብለን ያደግንበት ቦታ አለ። help me understand እንዴት ነው ይሄ ኖርማል የሚሆነው? እንዴት ነው ኖርማል የሚሆነው? ስለ ወንዶቹ ማውራት ቦታዬ ስላልሆነ ነው። ኢንኬዝ ወንድ ልጆች ያላችሁ ኮሜንት አይቻለሁ። ወንድ ልጆች ያላችሁ ሴቶች ለብቻችሁም ቢሆን የምታሳድጉት አባትም ቢኖር ወንድን ወንድ የማድረግ ኃላፊነት የእናንተ አይደለም፣ ያባቱ ነው። አባቱ ወይ ደካማ አባት ነው እንኳን ብትሉ ወንድነት የሚገባው እሱ ነው። ለአባቱ ነው የምትሰጡት ወይ ለሌላ ወንድ ነው የምትሰጡት፣ ላጎቱ፣ ለአያቱ፣ ለምናምን ወንድነት የሚገባቸው እነሱ ስለሆኑ። ሞስት ኦፍ ኦል በጣም ይሄ እሹሹ የምትሉ እናቶች ከሆናችሁ ሰሞኑን ያነሳዋቸውን አይነት ወንዶች ለሌላ ሴት ትድራላችሁ። ይሄ ኢሞሽናል ይሄ እንትኑን ቀንሱት። ኢሞሽናል ይሄ ኢሜሽመንቱን ቀንሱት። አንዳንዴ እኮ ይሄ ኢንቲሜሲም አይደለም ኢሜሽመንት ነው። ራሳችሁን ልጃችሁ እናንተ ውስጥ ነው ያለው እና ወንድ ልጅና እናት ምናምን የሚባል ነገር አለ። አዎ ግን ስትሮንግ እንዲሆንላችሁ ከፈለጋችሁ ወንድ እንዲሆንላችሁ ከፈለጋችሁ የወንድነትን ትሬት ሊያስተምረው የሚችለው ወንድ ነው። ወንድ አካባቢው ከሌለ ልጁን አባንድና አድርጉት፣ ለቀቅ አድርጉት፣ ይደግ። እሹሹ አትበሉት። ሶፋ ላይ ከሴት ልጅ እኩል አይቀመጥ። እንደ ሴት ሁሉን ነገር ሲያደርግ ዝም አትበሉ። ኦኬ ስለተጠየቅኩ ነው ይሄን የምመልሰውና እባካችሁ this is not normal። በቃ የሚያስብ ጉዳይ ሊሆን ይችላል። አዎ ግን እንደዚህ ነው ሴት ልጆች እያደጉ ያሉት። እንደዚህ ነው እያደጉ ያሉት። አባትየውም ስለሚሳሳ ላይ ይናገራት ይችላል። እናትየው ደግሞ ገረድ እንዳትሆን ስለምትፈልግ እንዳትጨቆን ስለምትፈልግ የቤት ሙያ ማታስተምራትም። አሁን እኮ በጣም ኢምባራስመንት ሲዝን ላይ ደርሰናል። በእውነት በሚገርማችሁ ሁኔታ ከኛ በታች ያለው ትውልድ እኮ አብዛኛው ሙያ አይችልም። እንጀራ መጋገር አይችልም፣ ወጥ መስራት አይችልም። እንደው ቤቱን እንኳን መጥረጉን ራሱ መከራ ነው። አይደለም ከተሜው ይቅርና ከገጠር ከክፍለ ሀገር ለሰራተኝነት የሚመጡትን ሴቶች አታችኋል? እነሱ ራሱ ማለት ነው ከዜሮ ነው የምታስተምሯቸው። እንደው ብዙ ሰው ኮምፕሌን የሚያደርግ ሞል ወይ አያያዝ እንኳን እኔን ያስተማርኳት ምናምን ብለን ኮምፕሌን እናደርጋለን። ከዛም ሲመጡ ራሱ እናቶቻቸው የቤት ሙያን አያስተምሯቸውም። የሴት ሚና አይደለም ኤኒሞር። በቃ ትምህርትሽን ብቻ ያንን ዋናውን ኃላፊነት ትተናል። there is no way ይሄ ነገር ኖርማል ሊሆን
there is no way ስሜታዊ የሆነች ሴት እንደ ጤናማ ሴት የምትቆጠርበት ይወላችሁ ባህሪ አዳፕት የተደረገ ነገር ነው ባንዴ አይለቅ ራሳችንን ካላየን በስተቀር ሴት ልጆች ያላችሁ እባካችሁ ይሄ ደና መገለጫ አይደለም ለሴት ልጆቻችሁ የራራችሁ እንዳይመስላችሁ let them know discipline ሰው ማክበር ይወቁ በስነ ስርዓት መናገር ይወቁ ተሰምቷቸዋል የሆነ ስሜት በጩኸት አይደለም በእልህ አይደለም በኩርፊያ አይደለም ሐሳባቸውን በሚገባ እንዲገልጹ አለማምዷቸው early on በገና በትንሽነታቸው እንደፈለጉ የፈለኩት ነገር ብቻ ካልሆነ ብሎ ማኩረፍ እንደማይገባ አስተምሯቸው early on አስተምሯቸው ልክ አይደለማ ሰው ማክበር ትልቅ ሰው ማክበር አስተምሯቸው early on ነገ ትውልድ እንዲቀጥል ከፈለጋችሁ እኔ ልጄ ብታገባም ባታገባም ካላችሁ ይተሳብትዩ ወንዱንም the same way ዲሲፕሊን አስተምሩት ወንድ ምንድነው መሆን ያለበት ወንድ እንዴት ነው መጠንከር ያለበት እንዴት ነው ኃላፊነት መውሰድ ያለበት የሚለውንም ነገር አስተምሯቸው ይኸውላችሁ የሆነ ትውልድ እሺ ተበላሽቷል እኛ መስቀልቅላችን ወጥቷል እኮ እኛ እኮ ታውቃላችሁ ሰልፍ ሜድ ዋይፍ ነን እኮ ወድቀን ተነስተን ተጣጥረን ምናምን በራሳችን እኮ ነው የተነሳ ነው እንጂ አክስትና አጎቶቻችንን ብንሰማማ እንደዚህ እኮ ነው አረ ወድቀን ነበር ምንቀረው አቲቲዩዳቸውን እስካሁን ስለምናቅ ማለት ነው ብዙ ያላገቡና እንደው ደነኛ ማስተሳሰብ የሌላቸው ብዙ ዙሪያችን ስላሉ ማለት ነውና ሴት ልጆቻችሁን ስታሳድጉ ይሄ ፍሪደም አይደለም ይሄ ነፃነት አይደለም ሐሳቧን ትግለጥ ግን ዲሲፕሊንም መልመድ አለባት እንዴት ነው ሐሳብ የሚገለጠው ማወቅ አለባት በተናደደች ቁጥር ግንፍል ማለት እንደ ልቧ መናገር መጮህ መሳደብ ልክ አይደለም ይሄ ዲሲፕሊን አይደለም ይሄንን መናገር አለብን በደንብ አድርገን መናገር አለብን በቃ ያንዳንዱ ነገር rules and regulations አለው ስታረጉ የሆነ ነገር consequence አለው በቃ በጣም ጩኸታም ከሆንሽ ቶለሬት የሚያደርግሽ ቤተሰብ ነው ሌላው ጓደኞችሽ ምናምን ሊሸሹሽ ይችላሉ who gave you the right by the way የናንተን ጩኸት ማንም እኮ ቶለሬት የማድረግ ግዴታ የለበት አይደል እና አንዳንዶቻችሁ ደግሞ በጣም ኢንታይትልድ ትሆናላችሁ ይሄ ልታረጉልኝ ይገባል እንዲ ማድረግ አለባችሁ የሚል ኢንታይትልመንት ውስጥ ገባላችሁ ኃላፊነት ስላልተነገራችሁና ኃላፊነቶቻችሁን በደንብ ኤክስኪዩት ያደርጋችሁ ስላልሆነ ማለት ነው እንደዚህ አይነት የሴት መገለጫ ጤናማ አይደለም ልክ አይደለም ትዳሮቻችንን የምናጣባቸው ምክንያቶች ናቸው በጣም ግትሮች ነን አብዛኛው ጊዜ ሴቶች ስናወራ ማይ ዌይ ኦር ሃይ ዌይ ነው በቃ ግትሮች ነን ፍሌክሲብል አንሆንም ሐሳብ ላይ ፐርስፔክቲቭ ላይ አይደለም ሐሳብ ላይ ፍሌክሲብል አይደለም በቃ እኔ ያልኩት ብቻ ከባሎቻችሁ ከሆነ ሰው ሲመጣ ሐሳብ አትቀበሉም አትፈልጉም ለምን ግትር እኔ ያልኩት ብቻ so it's not right በቃ ልንስቅበት ብቻ የሚገባ ጉዳይ አይደለም this is one of the reasons አዳፕት የተደረገ ባህሪ ነው ባህሪ ቶሎ አይወጣም ባህሪያችንን ካላሻሻልን እንዴት ነው ከሰው ጋር ስምንኖረው የሆነ ታያቻላችሁ አይደል መስሪያ ቤት የሆነ ግንኙነት ማለት ፍሬንድሺፕ እና ባህሪዋ ሲከብድ ሲጨንቅ የምትሏቸው ሰዎች አሉ these people are entitled to በቃ entitled ናቸው I deserve ነው ሊሏችሁ ይችላል you've got to talk to me you've got to do this that ምናምን ነው ሊሏችሁ የሚችሉት እነሱን ማየት አይችሉም እና እንደዚህ አይነት ባህሪ ያላቸውን ልጆች ያሳደጋችሁ ከሆነ እየበደላችኋቸው ነውና እባካችሁ በዲሲፕሊን አሳድጓቸው እባካችሁ ሰልፍ ሬጉሌሽን ግድ ነው ስሜትን መግራት ግድ ነው በቃ የመጣልንን አናወራም ዲስአፖይንት ያደረገንን ነገር ሁሉ አናወራም ስለተናደደን ብቻ አንጮህም ሰውን ዲስሪጋርድ ያደረግን እንደፈለግን ሰው ላይ ያንባረቅን አንኖርም ሞስት ኦፍ ኦል አንድ ቤት ውስጥ ስንኖር ካንድ ሰውዬ ጋር በቃ እነዚህ የተነሱት ነገሮች በአጠቃላይ የፍቺዎቻችን ምክንያቶች ናቸው እንዳልኳችሁ ነው የሆነ ጊዜ ዘር ተዘርቷል ያ ዘር ነው እየበቀለ ያለው ኦኬ ስለዚህ እንደ ፍሌክስ የምታዩት ልጆቻችሁን ነፃ ማድረግ ከኃላፊነት ውጪ ከኮንሲኩዌንስ ውጪ ማድረግ እንደ ፍሌክስ አይታይም ኢሬስፖንሲብል ወላጅ ያደርገናል የ3-4 አመት ልጅ they need to know ቤዚኩን የ10 አመት ልጅ የ9 አመት ልጅ ቤዚክ ነገር ማወቅ አለባቸው ቤት ውስጥ ስራ መስራት አለባቸው ራሳቸውን መንከባከብ አለባቸው አልጋቸውን ማንጠፍ አለባቸው የሆነ ነገር ሊሰሩ ይገባል ጫማቸው መጥረግ አለባቸው አሁን ግን አብዛኞቻችን ልጆቻችንን ዲሴብል ያደረግን ነው ባይ ዘ ወይ በጣም ዲሴብል ያደረግን ከስርዓት ውጪ ያደረግን እያንዳንዱን ነገር ምናረግላቸው እኛ ነን የ7 አመት ልጅ ምንም ሃይጂን ራሱን መጠበቅ አይችልም ሴትን ብትሆን አትችልም ንብረታቸውን በየትምህርት ቤቱ እየጣሉ ይመጣሉ ያንዳንዱን ነገር ኮንትሮል ማድረግ አይችሉም ለምን ኢሬስፖንሲብል ሆኑ
እኛም ደግሞ አፈር ማድረግንላቸው በቃ እንደው ምን ይደረጋል ኖ we need to teach them discipline ግድ ነው በቃ ዲሲፕሊን ግድ እና as much as it is funny ያስቃል የልጁ አቀራረብ ግን የሚያስብ ጉዳይ አይደለም ይሄ በጣም ሴንሲቲቭ ጉዳይ ነው ትዳሮቻችንን የምናጣበት ጉዳይ ነው አብሶ ይሄ ክርክር አመፀኝነት ገና ከትምህርት ከቤት ነው የሚጀምረው and most of all ቤቶቻችሁ ላይ አፈርም የተደረገ መርዝ ልንገራችሁ አፈርም የተደረገ አንድ መርዝ አለ እሷ ማንንም ሳያዛት ነው የምትሰራው እሷ አረን ታውቃለች ማንንም አያዛትም የተባለ ነገር ይበቅላል ምን ማለት ነው እንዴት ያለሽ ልትሉኝ ትችላላችሁ ማንንም አያዛትም ማለት ኃላፊነቷን ታውቃለች ማለት ነገ ላይ ለትዕዛዝ ሬዲ አትሆን I know what to do ልታዘኝ ነው ልታጂ ነው የሚሉት በአጠቃላይ ቤት ውስጥ አፈርም የተደረገላቸውና ትዕዛዝና ኢንስትራክሽን እንዲሰሙ ያልሆኑት ናቸው ባይዘው እውነቱን ስነግራችሁ ቀላል ሐሳብ ይመስላል በቃ ፕሬዝ የምናደርገው ቆንጆ ነገር ሊመስል ይችላል መርዝ ነው እሷ ማንንም ሳይላት ነው የምትሰራው አዎ ማንንም ሳይላት ትሰራለች ግን ደግሞ እያደገባት የሚመጣው ነገር ቢኖር ኢንስትራክሽን መቀበልን በፍጹም ነው ማትፈልገው በፍጹም ሲታዘዙ ሉዝ የሚያደርጉት ሴቶች አታዩ ጉዳይ ስለ ሴቶች ስለሆነ ነው ስለ ወንዶች ቢሆን ስለ ወንዶችም አወራለሁ ኦኬ ሴቶች ላይ ብቻ ሳይዳይሬክሽን እንዳትሉኝ ኮንተንቴ ለሴት ብቻ ነው ኤክሰፕሽናሊ ለወንድ ከምሰራው ውጪ ማለት ነው እና አብዛኛው ጊዜ ኢንስትራክሽን ሲሰጣቸው ዲስአፖይንትድ የሚሆኑ ሴቶች አይታችሁ አታውቁም እነሱ ቤት አፈርም የተደረገላቸው ናቸው የኔ ልጅ እኮ ሳትታዘዝ ነው የምትሰራው ማለት እያሳደጉላት ነው አፕሩቭ እያደረጉላት ነው ጎበዝ ኢንስትራክሽን ሳትቀበይ ነው የምትሰሪው in a long run I know what to do ምን ማድረግ እንዳለብኝ ያውቃለሁ ከማንም ኢንስትራክሽን አልቀበልም የሚለውን ነገር አዳፕት እያደረጉ ነው የሚሄዱት check them out ራሳችሁን ቤት ውስጥ ደና መስሎ የሚያስተምሩን ቤዚክ ነገር ያስተማሩን ያለው ቤዚክ ነገር በነገራችን ላይ ሰሚሽን የምናጣባት አንድ መርዝ ናት ደና ይመስላል ቆንጆ ይመስላል ፕሬዚንግ ይመስላል ኖ ሰሚሽን የምናጣበት መርዝ ነው ፕሬዝ መደረግ ይመስላል ማጨብጨቢያ ይመስላል መርዝ ነው ማንንም አያዛትም የኔ ልጅ ጎበዝ ናት ጥንቅቅ ብላ ነው ራሷን አዋቃ ነው ከዛ ነገ ላይ ይሄ አዳፕት ይሆንና ማለት ነው somebody ሲያዛት እኔ ማንንም ሳያዘኝ ነው የምሰራው እኔ ካንተር ኢንስትራክሽናል እኔ አልከውናል look at yourself ብዙ ጊዜ ከባሎቻችሁ ጋር የሚያጣላችሁ እሱ ኢንስትራክሽን የሚሰጥበት ጉዳይ ነው የሚሆነው ለምን I know what to do my way my will የምትሉት ነገር ስላላችሁ እና ቤት ውስጥ ልጆቻችንን ስናሳድግ ጤናማ ያልሆነውን ባህሪ እየገራን ማደግ ይሻለናል እና አንዳንድ ጊዜ ወንድሞቻችን ይሄው ራሱ ወንድም ማለት ነው ለባሏ ሄዶ ወይኔ እንዴት ነሽ አልካት ግን ይለዋል ፈርዶበት ባልየውም ያው ኮሬክት ማያረግ ይሆንና እሱም ቶለሬት ያረጋታል ጤናማ አይደለም አሁን ይውላችሁ ኮሬክት ያልተደረገ ባህሪን የሰጠ ወላጅ መጠየቅ አለበት ኢሬስፖንሲብል ሆናችኋል መባል አለባቸው ምን እዳው ነው ሰውየው የሚታገለው አንድ ሰው ምን ቀልደ መሰላችሁ ለማግባት ሲሄድ አንድ ሰው አባትየው ለባልየው እንግዲህ የኔ ልጅ ነገሯ ሁሉ ግራ ነው የሆነ ነገር ስትል ተቃራኒውን ተናገር ብሎ ይነግረዋል ለባልየው ለአዲሱ ሙሽራ though it's ridiculous ማለት አፈርም የተደረገ የተበላሸ ባህሪ ነው ኦኬ ትዳራችሁ እንዳይፈታ እንዳይበላሽ በቃ አንተ ማድረግ ያለብህ ነገር ቶለሬት ማድረግ ነው ያሉት በቃ ሊትራሊ እነሱ ያልገሩትን ባህሪ ለባልየው አሳልፈው ሲሰጡ ኦኬ ሶ በቀላሉ አለ እንብላ ስትባል አድበላም ነው የምትለው በዚህ በኩል አንሄድም ነው የምትለው it's always ተቃራኒውን ነው ስለዚህ ሰክሲድ ማድረግ ከተፈለገ ተቃራኒውን መናገር አለብህ ነው how simple anyway ለእንትን ራሱ ደስ አይልም አይመችም ከዛ በኋላ እንዲህ ያሉ የኖሩ ጥቂት አመት ከቆዩ በኋላ የሆነ ቦታ መሄድ ነበረባቸውና እንሄዳለች ተነሱ እየሄዱ መሃል ላይ ወንዝ አለ እና ሰውየው ህጉን ረሳው ባልየው ከዛን እንሻገር አለ ሀገር ማለት
ከዛ በኋላ ውሃ ወሰዳታል I don't know how the story went ከዛ ውሃ ወሰዳታል ልትሻገር ስትል እንሻገር አላት ከዛም በኋላ እንሻገርም አለች ውሃ ወሰዳት ከዛ በኋላ ሰውየው ወደ ላይ መሮጥ ጀመረ እንዴ ምን ሆነ ነው አሉት ሰውዋል ሚስቴ ውሃ ወሰዳታል እና ውሃ ቢወስዶ ለታች ነው እንጂ ወደ ላይ ነው እንደሚሮጠው ሲል አይ ሚስቴ ሁሌም ግራ ናት አሉ እና ቤተሰብ አፈር የሚያረጋው የተበላሸ ባህሪ ዞሮ ዞሮ የማንዳ ይሆናል የባልዳ ይሆናል ማለት ነውና ብዙ ጊዜ አይታችሁ ከሆነ ወይኔ እንዴት ነው ቻልካት ግን እህታቸውን ማለት እንዴት ነው ቻልካት እኔ መሆን አልችላትም ምናምን የሚሉ ብዙ ወንድሞች እንዳሉ ግልጽ ነው ስለዚህ ወንድሞችም እንደ ወንድም ኃላፊነታችሁን ተወጡ መግራት ያለባችሁን ጤናማ ያልሆነ ባህሪ እንዲገራ ተናገሩ at the same time አባቶችም ዲሲፕሊን አድርጉ እናትም ልክ ያልሆነም ባህሪ ተናገሪ እና እንደዚህ የተበላሸን ባህሪ አፈርም ያረጋችሁ አድጋችሁ አሳድጋችሁ ሴትየዋ ጤናማ እንዳትሆን እኔ ብቻ አዋቂ እንዳትል በትዳሯ ላይ ስኬታማ እንዳትሆን የሚያረጋት የናንተ የተበላሸን ነገር ማረጋገጫ መስጠታችሁ ነውና ምንም በጣም ልብ የሚነካ ጉዳይ ነው to be honest ሴቶች ልጆቻችሁን እንዴት ያሳደጋችሁ እንደሆነ በደንብ ሴቶች ልጆቻችሁ እንዲያገቡ ማትፈልጉ ከሆነ ማግባትና ለወግ ማረግ መብቃት የምንለው ነገር እናንተ እንደ ጭቆና የምትቆጥሩት ከሆነ ችግር የለውም እንደፈለጋችሁ አርጋችሁ አሳድጓቸው ግን ቤዚክሊ ሴት ልጅ ልታቀው የሚገባ ብዙ ነገር ስላለ ዲሲፕሊን አርጋችሁ አሳድጓቸው the same way ወንዱንም ወንድ እንዲሆን አድርጋችሁ አሳድጓቸው I hope it helps ወዳችኋለሁ